ባህላችን በጣም እንትን ተብሏል። ኦሬዲ ሚስ አድርገነዋል፣ አተነዋል። አሁን ምንድነው ያለው ዋቴ ይሄ እቃቃ ስትጫወት ልጅ ሆነ አንተ እንትን ትሆናለህ አንቺ እንትን ትሆኛለሽ አይነቱ ነገር አለ አይደለ? በጣም ከብዙዎቹ በፊት አሁን ሽምግልና ሲላክ ያው ልጅ ለልጅ ምናምን በቃ ቤተሰብ መርጦ ምናምን ነበር። አሁን ግን ሁሉንም ነገር ጨርሶት እንደውም እሷ አርግዛ ምናምን ነው የሚሆነው። ኑሯችንን የውድድር ኑሮ የማድረግ ውጤት ነው። በቃ ይሄ ተፎካካሪነት የለም። ካፒታሊዝም በግል ህይወታችን ሲታይ ማለት ነው። ሁሉም ነገር በውድድር ደግሞ አይሆንም። የቀረጽነውን ያንን የሰርግ ቪዲዮ ሁሌ አናየው። በ10 ዓመት ውስጥ አንዴ ብናየው አንድ ጊዜ ደስታ ቢሰጠን ነው። ግን የተረጋጋ ሰላማዊ የሆነ የሚያስቀጥል ነገር ግን ስንኖረው ነው ደስ የሚል ሾፍ የሚሆነው ነው። አንቺ የተበሻሸቅሽው ከአንዲቷ ጀለስ ጋር ነው። በእርግጠኝነት ልንገርሽ ከዓመት በኋላ በህይወትሽ የለችም እቺ ሴትዮ። እነዛ የመንደርሽ ሰዎች ኦር ልታሳያቸው የምትፈልጊያቸው ሰዎች ከዓመት በኋላ ከአንቺ ህይወት ቦታ ውስጥ ምንም የላቸው። አንተም ብትሆን እንደዚህ አይነት ጥማት ያለ ጀለስ ካለ ማለት ነው በአንተ ህይወት ውስጥ አሁን ልታሳያቸው የምትፈልጋቸው ሰዎች የሉም። ይሄ ህይወታችን አጭር ርቀት አይደለም። ሌላ ልብ ልንለው የሚገባው ነገር ህይወታችን ማራቶን ነው። ምዕመናን ማራቶን ነው። የምሬን ነው የምላችሁ። ዛሬ የተደሰታችሁት ደስታ ከዛሬ በኋላ ማስደሰቱን ያቆማል። እንዴት ዋልክ? እንዴት ቆየህ? ናይል አለን እግዚአብሔር ይመስገን። አለን ይመስገን። ተመልሰናል። ዛሬም የተወሰኑ ጥያቄዎች ይኖሩናል። ጥያቄ አይባሉም፣ ያው ሀሳቦች ርዕሶች ይኖሩናል። ምን ተሰማኝ መሰለህ? የሽምግልና ስርዓታችን ወዴት እየሄደ ባለፈው ካወራንበት ርዕስ ጋር ወዲያው ያኛውን እንደጨረስን ነው። እናት እዚያ ላይ ማለት ይሄ ወጣት በዚያ እድሜ ያለ ወጣት እንደዛ እየተጨነቀ እየሰራ ይህን የሚያክል የ1 ሚሊዮን ብር አበባ ሽምግልና ሲላክ አንደኛ ስርዓቱ ምንድነው? እስቲ ሀሳብ የተረዳኝ ይመስለኛል አይደል? እና ምንድነው ያንተ ሀሳብ? አንደኛ ከኛ ለኛ የሚሰጠን ትርጉም ምንድነው? አንድ ሁለተኛ ደግሞ ባህላችን እሱ እንዴት ይሄዳል? እንደዚህ አይነት ስርዓት አለን ወይ? እንትን ነው አሁን ባለንበት ሁኔታ ውስጥ የኛ ባህል የሚባል የለም። ይሄ ምንድነው አሁን ባህል የዓለም ባህል ሆኗል። ምክንያቱም የኛ ባህል የምትለው ምናምን ሽምግልና ያለው ፕሮሰስ ያለው ሂደት እና ደግሞ አሁን የወጣት ጭንቀት ምን አይነት ጊዜ ላይ እንዳለን ምናልባት አሁን ይህንን ብሎ ከ10 ዓመት በኋላ እንደሚያየው ሰው ሁኝ መናገር ብፈልግ አገሪቱ ላይ በጣም ብዙ ስራ ያለበት፣ ብዙ ተስፋ የቆረጠ ሰው ያለበት፣ እንዲሁም በጣም ብዙ ወጣት ሆኖ ራሱን እያጠፋ ያለበት ጊዜ ላይ ነው የምንገኘው። ዓመተ ምህረቱ 2018 ነው። ለማንኛውም ይህንን አሁን ስፔሲፊክሊ ታይሙን እንትን ለማለት ከፈለግን በጣም ብዙ ሺህ ራስ ማጥፋቶች፣ ተስፋ መቁረጦች ምናምን የምናይበት ማለት ነው። ግን ደግሞ በአንጻራዊነት ደግሞ እስከ 1 ሚሊዮን ብር አንተ እንዳነሳው እስከ 1 ሚሊዮን ብር ለሽምግልና አበባ የሚቀርብበትም አይነት ትልቅ የሰማይና የምድር አይነት ልዩነት ያለበት ታይም ላይ ነው እንግዲህ አሁን እያወራንና እየተነጋገርን የምንገኘውና ባህላችን በጣም እንትን ተብሏል። ኦሬዲ ሚስ አድርገነዋል፣ አተነዋል። አሁን ምንድነው ያለው ዋቴ ይሄ እቃቃ ስትጫወት ልጅ ሆነ አንተ እንትን ትሆናለህ አንቺ እንትን ትሆኛለሽ አይነቱ ነገር አለ አይደለ? በጣም ከብዙዎቹ በፊት አሁን ሽምግልና ሲላክ ያው ልጅ ለልጅ ምናምን በቃ ቤተሰብ መርጦ ምናምን ነበር። አሁን ግን ሁሉንም ነገር ጨርሶት እንደውም እሷ አርግዛ ምናምን ነው የሚሆነው። በቃ ችግር ውስጥ ላለመግባት እስቲ ልከን ደግሞ እንገላገል አይነት የሆነና ከዛ ውጭ ደግሞ ካልሆነ ራሱ ደግሞ እጅግ አብኖርማል የሆነ ወጪ የሚታይበት ኢቨንት ይሆናል። ኖርማል ሳይሆን አብኖርማል ማለት በጣም የተቸገረ ሰው ያለበት ምናምን ብዙ ኢኮኖሚካልና መሰል አይነት ችግሮች ያሉበት ሀገር አይመስልም እነዚህን ሽምግልናዎች ስታይ ማለት ነው። ከዛ ደግሞ የወንዱን ሀስለርነትና ተገቢውን ክፍያ ለማግኘት ሁኔታ ያለበት ሀገር አይመስልም። ባህላችንን አይደለም ያንን ያክል አበባ ምናምን በእኛ ባህል ውስጥም ሆነ እስከ ቅርብ ጊዜ ባለው እንትን ውስጥ ምንም አይነት እንደዚህ አይነት ነገር የለም። ግን ያው አሁን ምንድነው የሆነ አይነት የኢኮኖሚ ውድድር ውስጥ
የሀብታሞች ወይንም ደግሞ ከመካከለኛ ገቢ ከፍ ያሉ ሰዎች የአቅም መለካካት ፉክክር ውስጥ ገብተው ያመጡት ባህል ነው ብዬ ነው የማስበው ይህንን ነገር። እና ስለ ባህሉም አይደለም ስለምንም አይደለም፣ ስለ ስታንዳርድ እንዲሁም ደግሞ በቃ ይሄ ራስን ደግሞ የሶሻል ሚዲያ መምጣትና ሶሻል ሚዲያ ላይ ፕሬዘንስ መኖር የፈጠረዋቸው ችግሮች አሉ። ምናልባት የሰው ቤት ተከራይቶ ያንን ኢቨንት አድርጎ ለመውጣት ለቪዲዮ እንዲያምር ሰዎች ያንን ያክል ዋጋ እስከ መክፈል ድረስ የደረሱበት ነው። ያለህን ነገር እስካለመቀበል ድረስ ማለት ነው። ራስህ ኮንተንት ክሬተር ሆነ በሶሻል ሚዲያ እየመጣ ምናምን ግን ያለህበትን ፋይናንሻል ሁኔታና ቤተሰብ የሚኖርበትን ነገር ሪያሊቲውን ላለማሳየት እጅግ በጣም ከፍተኛ ጥረት የምታደርግበት ተጋድሎ የሚታይበት ሲቹዌሽን ሆኗል። እና ያለንበትን ቀውስ እና የድሃና የሀብታምን እንዲሁም ደግሞ የመካከለኛ ኑሮ ያለውን ልዩነት የሚያሳይ የሆነ አይነት የአቅም መለካከያ ፕሮግራም ብየዋለሁ እኔ ሽምግልና። ቀደም ከሆነ ሀሳብ ላነሳለህ ብዬ ይሄ ያለንበትን ህይወት አለመቀበል የሚለው ነገር ልክ ይመስለኛል። አስከትዬ እጠይቅሃለሁ ብዬ እያሰብኩኝ እያለውና ወደዛ የገባህበት እንዲሁ ካሰብኩት አይቀር ደግሞ ልጠይቅ። ሰፋ እናድርገው ብዬ ምን አይነት መረጃዎች አሉ መሰለህ? የሴቷ ቤተሰቦች አንድ ቪላ ይከራይላቸውና እዛ ሄደው ሽማግሌዎቹን ይቀበላሉ። እንግዲህ ተመልከት፣ ይሄ ምን ያህል የአስተሳሰባችን ደረጃ ምን ያህል እየወረደ እንደመጣ የሚያሳየን ነገር ነው። ያለንን ነገር መቀበል ምንም ማለት አይደለም። የሴቷ ቤተሰቦች ድሃም ቢሆኑ ለካሜራ አይመችም፣ ባክግራውንዱ አይጥምም፣ እናቴ ደስ አይልም። ይሄ ነገር የሆነ ቪላ ተከራይተን የሆነ እንትን ተከራይተን ምናምን ነገር ለሽምግልና ፕሮግራም እኔ እንግዲህ ማቀው የሴቷ ቤተሰብ እንደሚካሄድ ነበር። የሴቷ ቤተሰብ ጋር ቤቷ አሁን የሴቷም የወንዱም ቤተሰብ የሌላ ሰው ቤት በኪራይ የሌላ ሰው ቤት ነው እየተካሄደ ያለውና እንዴት ነው ይሄ ነገር? ምንድን ነው? አንድ ሁለተኛ ደግሞ ሰሞኑን ምን አየሁኝ፣ አንድ ሶሻል ሚዲያ ላይ የምትንቀሳቀስ ልጅ አለች እና የእሷን ሽምግልና አየን። ደስ ይላል። የሰው አስተያየት መቼስ አይተኸዋል ብዬ አስባለሁ። እሷም ደስታዋን ገልጻለች በምትፈልገው መልኩ። መብቷ ነው፣ ራሷን መሆን መብቷ ነው፣ እንደፈለገች መሆን መብቷ ነው። ፕሮግራሙ የራሷ ነው። የሰው አስተያየት ከምን የተነሳ ነው ሰው በዛ ደረጃ እንትን ማለቱ ምንድን ነው ብለህ ታስባለህ? ይሄ ጉዳይ እንዳልከው እንትን ነው። ይሄ ማለት ኑሯችንን የውድድር ኑሮ የማድረግ ውጤት ነው። በቃ ይሄ ተፎካካሪነት የለም። ካፒታሊዝም በግል ህይወታችን ሲታይ ማለት ነው። ሁሉም ነገር በውድድር ደግሞ አይሆንም። ይሄ ሁሉ ነገር ያመጣው ምንድን ነው ብትለኝ፣ በቃ የሆነ አጉል የሆነ በቃ የውድድርና የበታችነት ስሜት ልበለው እንደዛ አይነት ነገር ያለብን ይመስለኛል እንደ ህዝብና በእርግጥ ያው አንድ ላይ መውቀጥ ተገቢ ባይሆንም ግን የሆነ ውድድር ውስጥ ማናቀው ትግል ውስጥ የመግባት ሁኔታ አለ ብዬ ነው የማስበው እንደኔና ራሳችንን እየዋሸን ለማን ነው እውነት ነው የምንለው? የኔም ጥያቄ ነው እውነቱን ለመናገር። ይህንን ነገር ስሰማ የሆነ በርህራሄ አይንም ግራ በመጋባት አይንም ነው ያየሁት። የርህራሄ አይኑ ምንድን ነው? ኦኬ በጣም ብዙ ሰው የሚሰጣት ቦታ ስለበለጠባት እና ቤተሰቧ ያለበት ሁኔታ ስላልተመቻት ያንን ነገር ምን ለማድረግ በቃ ለመቃወም የተሄደ ሂደት ነው። ከዛ ደግሞ እንትን ምንድነው ሌላኛው ሀሳብ ያሰብኩት፣ የቤቱ ሴት ልጅ ታላቅ ሆና ምናምን ሆና ቤተሰቧን እያስተዳደረች ሶሻል ሚዲያ ላይ የሆነ ገጽታ ገንብታ ስለ አንድ ሰው አይደለም የምናወራው በዚህ አጋጣሚ ለተመልካቾችም ለምንም ተገንብቶ ቤተሰብ እያስተዳደረ የእናት ቤት ምናምን ልትቀበለው ማትፈልገው ከሆነ ሰው ማድረግ የምትችለው ምንድን ነው በሚለው አይን ደግሞ ስታየው በቃ አሁን ማድረግ የምችለው መከራየት ነው፣ ነገ እሰራዋለሁ ከሆነ ጥሩ። ግን በዛም ውስጥ ራሱ አንድ ይሄ ኢንስፓይሪንግ ስቶሪ ሳይሆን የማታለል ስቶሪ ነው የሚናገረው። ኢንስፓይሪንግ ስቶሪ ማለት ኦኬ የኛ ቤት ይሄንን ይመስላል፣ ግን ያውላችሁ እኔ እየሰራው ነው፣ አሁን እንደዚህ እያገባውም ነው፣ ግን ይህንን ቤት ወደ ቪላ ቀይረዋለሁ ብሎ
ፕሮሚስ አድርጎ ያንን ነገር ለውጦ ማሳየት ቢቻል ደግሞ ምን አይነት ኢንስፓይሪንግ ስቶሪ ምን አይነት ተአምራዊ ነገር እንደሚሆን አስበው። ግን ራስህን ዋሽተህ ለሆነ አካላት ደግሞ ያልሆንከውን ነኝ ብለህ አሳይተህ ደግሞ የሚመጣው ነገር የምር የሚያስደስት ነው እንጃ። ስለዚህ ያንን ላደረገው ሰው እንግዲህ ልናዝንለት ነው የሚገባው። ሊቀበለው ያልቻለው የራሱ ማንነት አለ ይታወቃል። ግን ፋይናንስ በቃ ቻፓውን አልያዘውም። ስለዚህ ቻፓውን ደግሞ እንዲይዝ እግዚአብሔር ይርዳው። በቃ አለ አይደለ ተመኝቶ እኛንም ይርዳው እሱንም ይርዳው። በቃ ገብቷል። እንዳይቀበለው የሆነው ነገር በቃ ቢችል እኮ እንደዛ ማድረግ ይፈልግ ይመስለኛል። እንግዲህ ያንን በዛ መንገድ ነው የምናሳልፈው። ግን ይሄ ውድድር ደግሞ እኛ የማግባት እድላችን በጣም በቃ አስጨናቂ እያደረገው ነው። አስበው መቼም እኩያዬን አገባለሁ ብላ አታስብም አንተ። ብዙም ሰው እንደዛ አያስብም አይደል? እንዲሁም የምትበልጠኝን አገባለሁ ብላ አታስብ። ያው የምትበልጠን ካገባ የሚታሰበው ሀሳብ እንዳለ ሆነ ማለት ነው። እና አንድ ቦታ ሽምግልና ልካለሁ ብለህ ስታስብ ምን አይነት ካፒታል ነው ሊኖር የሚገባው የሚለውን አስበው። አንተ ዝም ብለህ ስራ ስትጀምር ምናምን 10,000 ብር ወር 15,000 ብር ተቀጥረ 3,000 ብር እየቆጠብክ ምናምን የያዝከውን ገንዘብ ለሽምግልና ላይ በቃለን 10 ዓመት ሰርተን ለዛውም በ20 ዓመት እድሜዎች ውስጥ ማግባት አቅቶ 30ዎቹ አጋማሽ ላይ የበፊቱን አይነት ስሜታዊም ሆነ እንደዚሁም ይሄ አለ አይደለ ለምሳሌ 20 ዓመት ውስጥ ያለ ኢነርጂ በእርግጠኝነት 30 ዓመት ውስጥ አይኖርም። ራሱ ይሄ በስሜት የመናበብ በቃ አለ አይደለ ሴክሹዋሊም ሆነ ሜንታሊም ይሄ በቃ መፋቀር ይሄ በምንድነው ትልቁ ኢነርጂ ያለበት ታይም ያ ታይም ነው። 30 ምናምን ላይ ቀመር ነው የምትቀምረው። በቃ እንትን ነው እሷ ይሄንን ካረገች እኔም ይሄንን ማድረግ አለብኝ አይነት ነገር የለም። ሁለትም ራስ ወዳድ ሆነ የምትንቀሳቀስበት አይነት ሁኔታ ነው እንጂ በፍቅር ተሸናንፈህና ተዋደህ የምትቀጥልበት አይነት ሁኔታ አይደለም። እና እሱ እንዴት ነው ለኛውን ምን እያሰቡ ነው እነዚህ ሰዎች? ራሳችሁን አጥፉ ነው ራሳችሁን አጥፉ ነው ተስፋ ቁረጡ ነው ምንድን ነው? ግን ከዛም ውጪ የሚታየው ነገር በሴቶቹም ሳይድ እንደ በፊቱ በ20ዎች ውስጥ በብዛት ሲያገቡ አይታይም። በነገር ላይ 30ዎች ውስጥ ተቀላቅሎ የማግባቱ ነገር አሁን በጣም እየተስፋፋ ነው። በልዩነት ከፋይናንሻል ችግሮች ይመስለኛል። ምክንያቱም ወንዱ የሚጠበቅበት ነገር በጣም ትልቅ እየሆነ እንደዚህ እንግዲህ እንደምታየው እየሆነ ከዛ ደግሞ ላይፍ ውጣ ውረዱ ስቃዩ ምናምን ደግሞ እያለ እንግዲህ በትክክለኛው መንገድ ሄደ ይህንን ለመስራት እንግዲህ ምን ማድረግ እንዳለብህ አላውቅም። በተለይ እንደኛ ባሉ ሀገራት ማለት ነው። በተቻለ አቅም በካሪየር ከፍተኛ ደረጃ ላይም ብትኖር ያንን ያክል ይከፍልሃል ወይ? ገብቷል። የምትወደው ደስ እያለ የምትሰራው ስራ የምር ያንን በሚሊዮኖች የሚያወጣ ከድግስ ሊበልጥ ምንም ያልተናነሰውን ኢቨንት ማዘጋጀት ይችላሉ የሚለውን ስታስበው እጅግ በጣም አሳሳቢ ነው። ስለዚህ ትንሽዬ ነገሩን ፍሬን መያዝ አለበት እና ራሳችንን እንወዳደር ነው በቃ። ሪሊ ዲዘርቭ ራሱ ስለማድረጋቸውን የጥያቄ ያነሳለሁ። በነገር ላይ ያው ማን ሆነ ጥያቄ ታነሳለህ የሚለኝ ሰው እንዳለ ሆኖ የምር አንዳንድ ጊዜ ይሄንን ያህል ዲዘርቭ ራስሽ ላይ ሰርተሻል የምር ይሄንን ያህል ወጪ ወጥቶ ይሄንን አይነት እንትን ነገሮች ወጥቶ ሪሊ ዲዘርቭ ያደርጋሉ? ጥሩ ዜጋ ከመስጠት አንጻር ራሱ ይሄ ነገር ራሱ በፍቺ ስላለመጠናቀቁ ራሱ ምን ዋስትና አለ? ገብቶሃል? ፋይናንሻል ነገር ደግሞ እስከ እድሜ ልክ በህይወት እስካለህ ድረስ ደግሞ እየታገለህ የሚኖር ነገር ነው። ምናልባት የሆነ የሀብት ደረጃ ላይ ካልደረስክ በስተቀር ሁልጊዜም በፋይናንስ በተለያዩ ሁኔታዎች ስትራግል እያደረገ ነው ሰው ልጅ የሚቀጥለው። ከሆነ ሀብት በኋላ ነው እንደውም ስለ ሀብት ምንም አይነት ነገር ብዙም ሰዎች እንደማያስቡ ምን ሰማውና ስለዚህ ያንን ነገር ትንሽዬ ሆልዶን የምናደርገው ብናረጋጋው እና ደግሞ ካሜራ ውስጥ የሚገባ ነገር የምንኖረው እንዳልሆነ ደግሞ ሁልጊዜም እንዳይረሳ በቃ ኮንተንት ክሬተርም ሆነን ምንም ሆነን ሽምግልናው ላይ ያቺ ሙመንት ነች። ከሙመንቱ በላይ ግን ህይወት ትልቅ እንትን አለው ተቀርጾ የተቀመጠው። ኦኬ አንዳንዴ ነው የምናጫውተው። በነገራችን ላይ የቀረጽነው ያንን የሰርግ ቪዲዮ ሁሌ አናየው። በ10 ዓመት ውስጥ አንዴ ብናየው አንድ ጊዜ ደስታ ቢሰጠን ነው። ግን የተረጋጋ ሰላማዊ የሆነ የሚያስቀጥል ነገር ግን ስንኖረው ነው ደስ የሚለን። ስናየው ደስ ከሚለን ህይወት ይልቅ ስንኖረው ደስ የሚለን ህይወት ምርጫችን እናድርግ። አንድ ሽምግልና አይተናል። እዛ ላይ የተነሱ ያሉት ኮሜንቶች እንዴት አያቸው?
እዛ ላይ እየተነሱ ያሉትን ኮመንቶች እንዴት አያዋቸው መሰለ? አንዳንደኞቹ በቃ የተራ ምቀኝነት ናቸው። ተራ በቃ ይሄ ያለው ብርቱ ምቀኝነት ያልደረሱ በቃ እንደዛ አይነት ነገር ነው። ፕላስ ደግሞ ማለት ነው አስደሳች አንዳንድ ጊዜ የሆነ ያጣኸውን ነገር ስታገኝ ማለት ነው የሚያስደስት ነገር ነው። አንተ የተጎዳህበትን ነገር ስታገኘው መደሰት አለብህ በቃ። ምክንያቱም አይወጣማ። ለምሳሌ በጣም አንድ ሰው ሲያወራ ሪቡክ የሚባል ጫማ ታውቃለህ? ሪቡክ የሚባል ጫማ አድርገነው አናውቅም። ልጆኒ አንድ ጓደኛዬ ነበር አለና እሱ ቤተሰቡ ውጭ ስላለ ገዝቶ ምናምን ያመጣለታል ምናምን አለ። 20 ዓመት አልፎ ምናምን አለ ያ ሜንታሊ ችግር ስለነበረብኝ አለ አሜሪካ መጥቼ ብር ሳገኝ በመጀመሪያ ብር የገዛሁት ሪቡክ ጫማ ነው አለ። ተበቀለው ገብቶሃል? በውስጡ 20 ዓመት እኮ አልፎታል ያ ሲቹዌሽን ያ ሁኔታ ያ ምናምን ግን ፊክስ ለማድረግ ያንን እንትን ለማድረግ ግን ብራግ አደረኩ አለ። ከ20 ዓመት በኋላ ያ የልጅነት ስሜትን ዊን አደረኩታል። ገብቶሃል? ያንን ፊል ሆነ ተከናወነ። በቃ አዎ ሆነ ተከናወነ ሲቹዌሽን። ከዛ በፊት ግን ያንን ነገር ራሱ የሆነ ሰው ደስታውን ሲደሰት አሁን እኔ የዚህ ዘመን ፋሽን ምንድን ነው ብትለኝ አንድ ሰው ሲደሰት አብሮ መደሰት ነው ብዬ ነው በቃ። እና ደግሞ ማያልፍበት ፋሽን ነው ብዬ ነው የማስበው። በነገር ላይ ምቀኝነት ፋሽን ነበር እኛ እንደ ህዝብ፣ ግን በቃ እሱ አሁን አልፏል። አሁን መመቅኘት የምናቆምበት ጊዜ ነው። በሰው ሁሉ ከቻልክ አብረህ ተደሰት፣ ካልቻልክ በቃ ቢያንስ አይደብረ በቃ። ስለዚህ ኦኬ ደስ ብሏታል፣ አብዳለች፣ ተመችቷታል በቃ ምናምን። ግን ያንን አይነት ሄት ስፒች አያስፈልግም። ምክንያቱም እኔ ደስ ብሎኛል እዩልኝ ነው እንጂ ኧረ እዩ ተቃጠሉ አይነት ስሜት ኖሮት እንዳልተለቀቀ ኢንቴንሽን ኖሮት እንዳልተለቀቀ ፊል አደርጋለሁ። ከዛ ውጭ ደግሞ በጣም ብዙዎቻችን ሊያዝናናን ይችላል ብለን ወደን ፈቅደን ሄደን ተከትለን አይተናት ደግሞ እንደዚህ አይነት ነገር እንትን ማድረግ ሪሊ አይነፋም። በነገራችን ላይ አሁን እኔ ምን እንደታዘብኩኝ ታውቃለህ? ምን እንደሚሰማኝ የሩቅ ሰው አይደለም እንደዚህ አይነት ፊሊንግ ያለው የሩቅ ሰው አይደለም። በቃ ተጠርቶ እዛው ታድሞ አጠገብህ ሆኖ በልቶ ስቆ አብሮ ተጫውቶ ልክ ሲለይህ ይሄ አሳዛኝ ተሸናፊ ነው የምለው። በነገር ላይ ይሄ አሳዛኝ ተሸናፊ እንትን ነው። ሁል ጊዜ ይሄ የአቅም በታችነት ስሜት መኖር ሁል ጊዜ ይስብሃል። ገብቷል? ወደታች የለም። እኔ አብሬ ስቀህ ጨፍርልህ በቃ ወይ ቅራ ይታወቅልህ። ገብቷል? ከዛም ውጭ ከሰው ጋር ራሱ ብትከፋፋ እኮ ያን የእሱን ኑሮ አትኖር፣ ያንተን ኑሮ ያንተን መስመር ነው የምትሄደው። እና ምንድነው በተቻለ አቅም ፖዚቲቭ መሆን ነው በቃ። ቢያንስ የሆነ ነገር ላይ ግዴታ ካልሆነብህ ሀሳብ መስጠት፣ ግዴታ ካልሆነብህ ሀሳብ አለመስጠት እኮ። ለምሳሌ ኮመንት እንትኑ ላይ ሀሳብህን ስጠን ያስፈልጋል ያለ አንተ ሀሳብ ይሄ እንትን መቀጠል አይችልም አልተባለም። በነገራችን ላይ ኦኬ ደብሮሃል፣ አልተመቸህም ምናምን፣ ስለዚህ ምን ታደርገዋለህ? ታልፈዋለህ። ስንቱን ቪዲዮ ወደ ላይ ስትል አይደል እንዲህ ዋልከው። በእርግጥ ኢንቨስትድ ሆነ ትኩረት ሰጥተህ ምናምን እዛ ላይ ሀሳብህን መጻፍ አልተጠላም፣ ለእሷም የምጠላ አይመስለኝም። ግን ቢያንስ ስድብ እንዳይሆን ብጥር ጥሩ ነበረ ነው። ገብቶሃል? ምክንያቱም ይሄ የተሸከመው ነገር ምናምን በጣም ጥሩ ነገር ነው፣ በጣም የሚደንቅ ነገር ነው የተሰጠን። እና ቢያንስ ጥሩ ነገር ማውራት ባንችል አንደኛ ዝም ማለት ይቻላል፣ ሁለተኛ ደግሞ የሌሎችን አንብቦ ተዝናንቶም ማለፍ ይቻላል። ከዛ ውጭ ደግሞ ያንተን ሀሳብ የጠየቀ የለም። ፒስ በቃ ይመችህ፣ ለፈው። ያንን ነው የምለው። መልካም እንግዲህ በአሁኑ የነበሩን ጥያቄዎች እነዚህ ናቸው። እና ግን እዚህ ላይ ማለት የምፈልገው ለወደፊት ሚስቶቻችን እባካችሁ እንደዚህ አይነቱን ነገር ሪሊ የምትኖሩት ህይወትን ተጨነቁ እንጂ ይሄ የሚታየውን ሾፍ የሚሆነው አንቺ የተበሻሸቅሽው ከአንዲቷ ጀለስ ጋር ነው። በእርግጠኝነት ልንገርሽ ከዓመት በኋላ በህይወት የለች ምች ሴትዮ። እነዛ የመንደርሽ ሰዎች ኦር ልታሳያቸው የምትፈልጊያቸው ሰዎች ከዓመት በኋላ ከአንቺ ህይወት ቦታ ውስጥ ምንም የላቸው። አንተም ብትሆን እንደዚህ አይነት ጥማት ያለ ጀለስ ካለ ማለት ነው በአንተ ህይወት ውስጥ አሁን ልታሳያቸው የምትፈልጋቸው ሰዎች የሉም። በቃ አንተ
በጣም ብዙዎቹ ትዳር ፍቺዎች ምናምን በከተማ በዚህ በአዲስ አበባም ሆነ በመሰል በሌሎች ቦታዎች ላይ የምናያቸው ከ75% በላይ በፋይናንሻል ችግሮች ነው የሚመጡት። ሶ ቢውልድ ይሄ ፋይናንሻል ሁኔታችሁን አሪፍ ለማድረግ አብራችሁ የምትኖሩት ኑሮ በጣም ብልጽግ ያለ እንዲሆን ማለት ነው። ፍክት ያለ እንዲሆን የማትቸገሩበት ይሄ ፍቅራችሁን ኢንተርቴን የምታደርጉበት 100 ሰው ጠርታችሁ ከምትጋብዙ የምር ኢንጆይ የምታደርጉበት ሳትቸገሩ አንድ ቀን ተደስቼ እኔ ሳምንት ሙሉ ከማዝን ያቺ አንድ ቀን ትቅርብኝ አለዝና ነው። ግን ምን ልሁን ይሄ ስቀጥል ሳልጎዳ ትሮማታይዝ ሳልሆን መጥፎ ስሜት ሳይሰማኝ ልቀጥል ቢያንስ ኖርማል በሚባል ሌቭል ማለት ነው። አንድ ቀን አብኖርማል ተደስቼ ሳምንቱን ሙሉ ማዘን ከሆነ ምንድን ነው? ስለዚህ ሪሊ ሁላችንም ማሰብ ያለብን የተረጋጋ ህይወት፣ ደስታ የሚሰጥ ህይወት። ይሄ ህይወታችን አጭር ርቀት አይደለም። ሌላ ልብ ልንለው የሚገባው ነገር ህይወታችን ማራቶን ነው። ምዕመናን ማራቶን ነው። የምሬን ነው የምላችሁ። ዛሬ የተደሰታችሁት ደስታ ከዛሬ በኋላ ማስደሰቱን ያቆማል። ስለዚህ ቀስ ብላችሁ አጣጥሙት ሁሉንም ነገር። ሰው በቸኮላ አይደለም በደረሰ ነው ምዕመናን። ስለዚህ ከእሷ ጋር መኖር ነው አይደለ ነው? ሽምግልናውን ነው የምትፈልገው? አንቺስ ከእሱ ጋር መኖር ነው ሽምግልናውን ነው የምትፈልጊው? ሰርጉን ነው የምትፈልጊው? ሁላችንም ልንኖረው የምንፈልገውን ሰው ከሆነ የመረጥ ነው። እችን እንደ ቲፕ እንያዛት እላለሁ ራሴን ጨምሮ። ልክ ነው። በጣም ሰፊ ሀሳብ ነው። ባጭሩ ነው ያየ ነው። መጨረሻ ላይ የተነሳችው ሀሳብ ምን ለማለት ናት? ሽምግልናው ባህሉን የጠበቀ ይሁን፣ ስርዓቱን የጠበቀ ይሁን፣ ኢኮኖሚያችንን ማያናጋ ይሁን፣ ሰርጉም እንደዛው ፍቅሩና ኑሮ ይበልጣል ማለት ነው። እናመሰግናለን። በቀጣይ ደግሞ ቆንጆ የመወያያ ርዕስ ይዘን እንመጣለን። እናመሰግናለን። ፒስ